ተናስተን በድጋሜ እንደምናምሽታችኋል። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዤ ቀርብ ያለው መሰለ ገመት ነኝ። በቅድሚያም አበይት ዜናዎች። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ስድስቱ የጳጉሜ ቀናት ስያሜ ሰጥቷቸው እንደሚከበሩ የመንግስት ኮሚኒኬሽን አገልግሎት አስታወቀ። በአማራና በኦሮሚያ ክልሎች ያሉ የጽንፈኞች እንቅስቃሴ ስጋት ወደማይሆንበት ደረጃ ላይ መድረሱን ፊልድ ማርሻል ብርሃኑ ጁላ ገለጹ። የ2015 ዋና ዋና በኢትዮጵያ ቴሌቪዥን ከተዘገቡ እውነቶች በምልሰት የምናስቀኛቸው ዜናዎች ማካተት። አብራችሁ ፕሮፌሰር ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ ቻንስለር ሆነው ተሾሙ። አዲስ አበባ ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ መሆኑ ተከትሎ ከተሾሙት ቻንስለር በተጨማሪ አዲስ የቦርድ አመራሩ ተሰይመውለታል። በመሆኑም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የአዲስ አበባ ዩኒቨርሲቲ የቦርድ ሊቀመንበር ሆነው ተሾመዋል። በተጨማሪም የትምህርት ሚኒስትር ዴኤታው ሳሙኤል ክፍሌ ደግሞ ከነሐሴ 24 ጀምሮ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ሆነው መሾማቸው ታውቋል። በመጪው የበጋ ወቅት ሁለተኛ የዝናብ ወቅታቸው በሆነው የደቡብና ደቡብ ምስራቅ የኢትዮጵያ አካባቢዎች ከመደበኛ በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። በመጪው በጋ የትሮፒካል ፓሲፊክ ውቅያኖስና የሰሜናዊ ህንድ ውቅያኖስ ከመደበኛ በላይ የባህር ሙቀት መጠን እንደሚኖራቸው ኢንስቲትዩቱ ጠቁመዋል። በዚህም ተጽዕኖ በአብዛኛው የበጋ ዝናብ ተጠቃሚ አካባቢዎች ዝናቡ ቀድሞ እንደሚጀምር ዘግይቶም እንደሚወጣም ተገልጿል። የበጋው የአየር ክስተት ለግብርና ስራ ምቹ ቢሆንም የደረሱ ሰብሎችን ሊጎዳ ስለሚችል አስፈላጊውን ጥንቃቄ መደረግ እንዳለበትም መክረዋል። ሪፖርተራችን ነቃቸው ሰማው እንደዘገበው በከተሞች አካባቢ ጎርፍ ሊያስከትል የሚችል ቅጽበታዊ ዝናብ ሊኖር እንደሚችልም የኢንስቲትዩቱ የአየር ጠባይ ሁኔታ ትንበያ ማመላከቱን የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር አቶ ፈጠነ ተሾመ ተናግረዋል። በሁለተኛው የሪፎርም ምዕራፍ የመንግስትን መስሪያ ቤቶች ግብይት ሙሉ በሙሉ በዲጂታል ስርዓት እንደሚተካ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ተናገሩ። የገንዘብ ሚኒስቴርና የኢትዮጵያ ንግድ ባንክ የጋራ ፕሮጀክት ሆነው የመንግስት ተቋማት የግዢ ካርድ ዛሬ ይፋ ሆነዋል። የመንግስት ዲጂታል የግዢ ካርድ ተቋማት ያለምንም ቼክ በዲጂታል መንገድ ግዢ ለመፈጸም የሚያስችላቸው ሲሆን የመንግስት ወጪ በአግባቡ ለመምራት ያግዛልም ተብሏል። የዲጂታል ክፍያ ስርዓት እውን ማድረግ የክፍያ ስርዓትን ከማሻሻል ባለፈ የፋይናንስ ተጋላጭነትን በመቀነስ በኩል ፋይዳ የጎላ ነው ተብሏል። የኢትዮጵያ ንግድ ባንክ ፕሬዚደንት አቤሳኖ የኤሌክትሮኒክ የግብይት ስርዓት በአጭር ጊዜ ለውጥ እያመጣ መሆኑን ገልጸዋል። በበጀት ዓመቱ 3.3 ትሪሊየን በዲጂታል ግብይት በኩል ገንዘብ መንቀሳቀሱን የተናገሩት ይህም የባንኩን ካፒታል 3 እጥፍ ገደማ እንደሆነ ተናግረዋል። በበጀት ዓመቱ በዲጂታል አገልግሎት የተሻለ አፈጻጸም የነበራቸው ተቋማት እውቅና ተሰጥቷቸዋል። አብራችሁን ቆዩ። ዝርዝር አለ የለኝም። አንዴ ማዘር ዝርዝር አላችሁ? ዝርዝር አለ? ዝርዝር አላችሁ? ዝርዝር ለምን ከዚህ ሁሉ የሲቢ መርቻንት ታፕ አትጠቀሙ? በአይነቱ ለየት ያለ አዲስ የሞባይል መተግበሪያ ለአገልግሎት ሰጪና ለንግድ ተቋማት በመርቻንት ታፕ ንግዶትን ያቀላጥፉ። የቀንና የሳምንት ሽያጭ ሪፖርት የሚሰጥ ጥሬ ብር ይዞ በመንቀሳቀስ የሚመጣውን መጉላላት የሚያስወግድ። አሁኑኑ ከፕሌይ ስቶር ወይም ከአፕ ስቶር መርቻንት ታፕ አውርደው ይጠቀሙ። ንግዶን ለማዘመን መርቻንት ታፕን ምርጫው ያድርጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ይቀጥላሉ። የሚኒስትሮች ምክር ቤት ዛሬ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ባልደረባችን ጥላሁን ካሳ ከጠቅላይ ሚኒስትር ጽሕፈት ቤት የደረሰንን የሚኒስትሮች ምክር ቤት ውሳኔዎች ቀጥሎ ያቀርባቸዋል።
ምክር ቤቱ በቅድሚያ የተወያየው ከጣሊያን መንግስት ጋር በተፈረሙ 3 የብድር ስምምነቶች ላይ ነው። ብድሩም የመንግስትን ልማት ተኮር እቅዶች ለመደገፍ የሚውል 56 ሚሊዮን ዩሮ ሲሆን ከዚህ ውስጥ 10 ሚሊዮን ዩሮ የቡና እሴት ሰንሰለትን ለማሻሻል ለተቀረጸው ፕሮጀክት ማስፈጸሚያ ይውላል። 22 ሚሊዮን ዩሮ በገጠራማ አካባቢዎች የሥራ ዕድል ፈጠራን በማሳደግና የአግሮ ኢንዱስትሪ ዘርፉን ለመደገፍ ይውላል። ቀሪው 24 ሚሊዮን ዩሮ በአዋሽና በዋቢ ሸበሌ ተፋሰሶች ዘላቂ የውሃ ሀብት ልማትና አስተዳደር ስርዓትን ለመዘርጋትም ያግዛል። ምክር ቤቱም ሁሉም ብድሮች ከወለድ ነፃ መሆናቸውን የ16 ዓመታት የችሮታ ጊዜ ያላቸውና በ30 ዓመታት ተከፍሎ የሚጠናቀቁ መሆኑ ከሀገሪቱ የብድር ፖሊሲ ጋር እንደሚጣጣም በማረጋገጥ ስምምነቶችን በሙሉ ድምፅ አጽድቆ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። በመቀጠል ምክር ቤቱ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረሙ 2 የብድር ስምምነቶች ላይ ነው። የሁለቱ ስምምነቶች መጽደቅ ዝቅተኛ ገቢ ያላቸውና በገጠር የሚኖሩ የህብረተሰብ ክፍሎችን የኤሌክትሪክ ኃይል አቅርቦት ተደራሽነትን ለማሻሻል የሚውል የ250 ሚሊዮን የአሜሪካን ዶላር እንደዚሁም የሰው ሀብት ልማት ሴክተር አገልግሎቶች እንዲጠናከሩ ለመደገፍ የ50 ሚሊዮን ዶላር ብድር የሚያስገኝ ይሆናል። ምክር ቤቱ ሁለቱም የብድር ስምምነቶች ከወለድ ነፃ ሆነው ማህበሩ ብድሩን በማስተዳደር ረገድ ለሚሰጠው አገልግሎት 0.75% የአገልግሎት ክፍያ የሚከፈልባቸው የ6 ዓመታት የችሮታ ጊዜ ያላቸውና በ38 ዓመታት ተከፍለው የሚጠነቁ በመሆናቸው የሀገሪቱ የብድር ፖሊሲ ያገናዘቡ መሆኑን በማረጋገጥ ስምምነቶቹ በሙሉ ድምፅ አጽድቆ ለሕዝብ ተወካዮች ምክር ቤት እንዲተላለፉ አድርጓል። በተጨማሪም የውጭ ግንኙነትን ከማሳለጥ አንጻር የቀረቡ አጀንዳዎችም ውይይት ተደርጎባቸዋል። ከሩሲያ ፌዴሬሽን መንግስት ጋር በወታደራዊ ቴክኒካል ትብብር ወቅት ለሚገኙ አእምሯዊ የፈጠራ ስራ ውጤቶች የጋራ ጥበቃ ለማድረግ የተፈረመው ስምምነት ሌላው ምክር ቤቱ የተወያየበት ጉዳይ ነው። የስምምነቱ ዓላማ በሁለቱ ሀገራት መካከል ያለውን ወዳጅነት ለማጠናከር ያለውን ፍላጎት በድጋሚ ማረጋገጥ፣ በሁለትዮሽ ወታደራዊ ቴክኒካል ትብብር ሂደት በአእምሯዊ ንብረት ጥበቃ መስክ የተሻለ ጋራ መግባባትና ትብብር እንዲኖር ማድረግ እንዲሁም በትብብር ሂደቱ ሊያጋጥሙ የሚችሉ የአእምሯዊ ንብረት መብት ጥሰቶችን በጋራ መከላከል ነው። ምክር ቤቱ ስምምነቱ የእኩልነትና የጋራ ተጠቃሚነት መርሆችን መሰረት በማድረግ የተፈረሙ መሆኑን በማረጋገጥ በሙሉ ድምፅ አጽድቆ ለሕዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል። 6ቱ የጳጉሜ ቀናት የአብሮነት እሴትን ማጎልበት፣ የአገልጋይነትን ባህል ማሳደግና አንድነትን ማጠናከር የሚያስችሉ ሆነው እንዲያልፉ ስያሜ ተሰጥቷቸው እንደሚከበሩ የመንግስት ኮሚኒኬሽን አገልግሎት አስታወቀ። የጳጉሜን ቀናት የአገልግሎት፣ የመስዋዕት፣ የበጎነት፣ የአምራችነት፣ የትውልድና የአብሮነት ቀናት በሚል በተለያዩ ዝግጅቶች እንደሚከበሩ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ዲሲሳ ተናግረዋል። ቀናቶቹ ሲከበሩ ማሳካት የተሳሰበውን ግብ ሚኒስትር ዴኤታው ከበደ ዲሲሳ ለጋዜጠኞች ተናግረዋል። የፊታችንን 6ቱ የጳጉሜ ቀናት ለቀጣይ ጉዞአችን መሰረት የሚሆኑ እሴቶችን በሚያጎለብቱ ክንውኖች የሚከበር ይሆናል። በ6ቱም የጳጉሜ ቀናት የሚከናወኑ ክንውኖች አንደኛ የአብሮነት እሴቶችን የሚያሳድጉ ነው የሚሆነው። በሁለተኛ የአገልጋይነት ባህልና እሴትን የሚያጎለብቱ ክንውኖች እና አስተሳሰቦች የሚጎሉበት ይሆናል። በሶስተኛ የህብረ ብሔራዊ አንድነት እሴቶችን የሚያጸኑ ክንውኖች ይከናወናሉ ማለት ነው። ቀናቱ በመላ ሀገሪቱ በመንግስት የሚከበሩ ሲሆን የመጨረሻው የጳጉሜ 6 የአብሮነት ቀን በልዩ ሁኔታ እንደሚከበር ከበደ ዲሲሳ ጠቅሰዋል። በጳጉሜ 6 የሚከናወኑት ተግባራት አንደኛ የአብሮነት ጉዞ ይደረጋል። የአብሮነት ጉዞ መልእክቱ እኛ ኢትዮጵያውያን በክፉም በደጉም ጊዜ በአብሮነት ስንጓዝ እንደነበረው ሁሉ በቀጣይነትም በፍቅርና በአንድነት ጉዞአችን የሚዘልቅ ስለመሆኑ የሚያሳይ ጉዞ ነው። በአማራና በኦሮሚያ ክልሎች ያለው የጽንፈኞች እንቅስቃሴ ስጋት ወደማይሆንበት ደረጃ ላይ መድረሱን ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከመከላከያ ሚዲያ ጋር በነበራቸው ቆይታ ስለ ሀገሪቱ የጸጥታ ሁኔታ በተለይም በአማራና በኦሮሚያ ክልሎች የሚንቀሳቀሱ ጽንፈኛ ኃይሎች አሁን ላይ ስጋት ወደማይሆኑበት ደረጃ መድረሳቸውን የተናገሩት። ለዝርዝሩ ተመስገን በየነ። ፊልድ ማርሻል ብርሃኑ ጁላ በአማራ ክልል የህዝቡን የመብት ጥያቄ ካባ በማድረግ ፍላጎቱን በኃይል ለማሳካት የተንቀሳቀሰው ኃይል ላይ እየተወሰደ ባለው እርምጃ አመርቂ ውጤት መመዝገቡን ገልጸዋል። የመከላከያ ሰራዊቱ ጥበብ በታከለበት ወታደራዊ እንቅስቃሴ ተከስተው የነበሩ የጸጥታ ችግሮችን እየቀረፈ መሆኑንም ነው የተናገሩት። የኢትዮጵያ መከላከያ ሰራዊት
አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራን ያለነው። ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቀም ስራ እየተሰራ ነው። የተከበረውን የፋኖ ስም መጠቀሚያ በማድረግ የክልሉን ጸጥታ ሲያውኩ የነበሩ ኃይሎችን በተመለከተም ፊልድ ማርሻል ብርሃኑ ጁላ ማብራሪያ ሰጥተዋል። እኛ የምናውቀው ፋኖ እና አሁን እየተሰራ ያለው የሚገናኝ ነገር አይደለም። ፋኖ አገር ሲወረር ነው የሚዛምተው። በተለያየ ጊዜ በታሪክ የታየው እሱ ነው። ያለውን ጦር ጎራዴ ይዞ የሚወጣ ነው። በዱር በገደሉ ከጠላት ጋር የሚዋጋ ነው ፋኖ። ይሄ አሁን ያለው ግን አርሶ አደሩን የሚዘርፍ ነው። ሴቶች የሚደፍር ነው። መንገድ ዘግቶ የልማት እንቅስቃሴ እንዲቆም የሚያደርግ ነው። ደበራ ዘርፎ የሚሸጥ ነው። ከሚሊሻ ላይ ጠመንጃ የሚቀማ ነው። ህዝቡን አደናግሮና ጠመንጃ ተወስዳለ ብሎ ወደ ግጭት የሚያስገባ ነው። ይሄ ነው አሁን ያለው ፋኖ። በሀገር ውስጥም ሆነ በውጭ ሀገር ሆነው የሐሰት ፕሮፓጋንዳ የሚነዙ ኃይሎች ለሀገርና ለህዝብ ሲል ውድ ህይወቱን እየከፈለ ሰላም የሚያረጋግጠውን ሰራዊት ለልቦና ያልተረዱ ናቸው ያሉት ኤታማዦር ሹሙ ሰራዊቱ በተሰማራባቸው የግዳጅ ቀጠናዎች ሁሉ ህገ መንግስታዊ ተልእኮውን በአስተማማኝ እየተወጣ ነውም ብለዋል። መከላከያ ሰራዊት አሁን አማራ ክልል በ10% ነው የተዋጋው። ድሮን ተጠቀመ፣ 3 ሄሊኮፕተር ማረክን፣ ታንክ ማረክን፣ ጀነራል ገደልን እያለ የሌለ ድል እያጮኸ ወጣት መሰብሰብ አይቻልም። ታንኩን፣ ሄሊኮፕተሩን፣ ድሮኑን አሳይ በለው። ከማረከ ያለ ምን አሳይ? ምን አይነት ሰዎች ትግሉን ለመምራት ተሰልፈው እንዳሉ ነው የሚያሳይ። ያሳፍራል። የጽንፈኞች የሐሰት ፕሮፓጋንዳን የተገነዘበው ህዝባችን ከመከላከያ ሰራዊቱ ጎን በመሆን ለሰላሙ የበኩሉን ድርሻ እየተወጣ መሆኑን የተናገሩት ፊልድ ማርሻል ብርሃኑ በሐሰተኞች ሴራ ታለው ከጽንፈኞች ጋር የተሰለፉ ወጣቶች በሰላማዊ መንገድ ወደ ህዝቡ እንዲመለሱም ጥሪያቸውን አስተላልፈዋል። የአማራ ህዝብ በፍጹም ከነሱ ጋር እንዳልሆነ ደግሞ አሳይቷል። ከሰራዊቱ ጋር በመተባበር ቁስለኛ በማከም ወንጀለኛ በመጠቆም ለሰራዊቱ የቻለውን ያህል የሎጂስቲክ ድጋፍ በማቅረብ እነሱን ደግሞ ይሄ ነገር ይቅርባችሁ ተው፣ በሰላም ታገሉ፣ ትግል ከሆነ ብሏቸዋል። የጽንፈኛ ፖለቲከኞች መሳሪያ ሆኖ ያለው በሰላም ከመንግስት ጋር ታርቆ ቢገባ ምክር እንሰጣለን፣ እገዛም እናደርጋለን። መከላከያ በ2015 የበጀት ዓመት ተልእኮን በሚገባ መፈጸሙን ያወሱት ፊልድ ማርሻል ብርሃኑ ጁላ በ2016 ዓ.ም እንደ ተቋም የተያዘውን እቅድ ለማሳካት ከምንጊዜውም በላይ ዝግጁ ነው ብሏል። ዘገባውን ያደረሰን የመከላከያ ሚዲያ ዳይሬክቶሬት ነው። በህዳሴ ግድብ የሶስትዮሽ ድርድር የኢትዮጵያን የመልማት መብት የማይገድብ ስምምነት ላይ እንዲደረስ በጥንቃቄ የተሰራ መሆኑን የኢትዮጵያ ተደራዳሪ ቡድን መሪና በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለ ገለጹ። የህዳሴ ግድብ ግንባታ በተቀመጠለት እቅድ መሰረት ያለምንም እንከን እየተከናወነ መሆኑን ተናግረዋል። ለኢትዮጵያ ዜና አገልግሎት ዘገባ ብርሃን ያየው። የኢትዮጵያ ተደራዳሪ ቡድን መሪና በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለ በድርድሩ ሂደት ዙሪያ ለኢትዮጵያ ዜና አገልግሎት ማብራሪያ ሰጥተዋል። በማብራሪያቸውም የሶስትዮሽ ድርድሩ በተለያዩ ጊዜያት በተለያዩ ማዕቀፎች ስር ሲካሄድ መቆየቱን ተናግረዋል። ግብፅና ሱዳን ጉዳዩን ወደ ጸጥታው ምክር ቤት ወስደው እንደነበር አስታውሰው፣ ሆኖም ጠቅላይ ሚኒስትር አብይ አህመድ ድርድሩ ተመልሶ በአፍሪካ ህብረት ስር እንዲሆን የተሳካ ስራ ማከናወናቸውን ገልጸዋል። በዚህም በደቡብ አፍሪካ በዴሞክራቲክ ሪፐብሊክ ኮንጎ ንግግር ሲደረግ መቆየቱንም ገልጸዋል። ካይሮ ላይ እንደገና በአዲስ ሞመንተም እንዲጀምር ክቡር ጠቅላይ ሚኒስትር ግብፅን በጎበኙበት ወቅት በቅርቡ ከፕሬዚዳንት አልሲሲ ጋር ሆነው ያስተላለፉት የጋራ መግለጫ ነበር። ይህንም በ4 ወር ውስጥ ተደራዳሪዎች ይህን ድርድር
መቋጨት እንዲችሉ መመሪያ ሰጥተውበታል እና ከዛ መመሪያ በኋላ ዝግጅት አድርገን 1 ወር ያህል ዝግጅት አድርገን ግብጾች ጥሪውን አስተላለፉ። በዛ መሰረት ኦገስት 27-28 ካይሮ ላይ ተገናኘን ማለት። ከዚህ አኳያ የኢትዮጵያ ተደራዳሪ ቡድን ድርድሩ ካቆመበት ርዕሰ ጉዳይ እንዲጀምር በቂ ዝግጅት በማድረግ በድርድሩ መሳተፉን ተናግሯል። በካይሮ ድርድር በ16 አንቀጾች ላይ ንግግር በማድረግ በ9 ላይ የሶስቱንም ሀገራት አዳዲስ ሀሳቦች በመጨመር ድርድሩ በመልካም ሁኔታ መካሄዱን ተናግረዋል። 2 ቀን ውስጥ 16 አርቲክሎች አሉ። ከዛ ውስጥ 9ን ያህል አዳዲስ ሀሳቦችን ጨምረንባቸው ያንን ኤዲት አድርገን እንግዲህ ስምምነት አልተደረሰም በ9ኙም ላይ ገና። ነገር ግን የኛን የሶስቱንም ሀገሮች ሀሳቦች አስገብተንበት እና የተለያየ ነው። ወደፊት በመስከረም ወር ውስጥ ደግሞ እዚህ አዲስ አበባ ላይ ሁለተኛውን ምዕራፍ እናካሄዳለን። በድርድሩም ሶስቱም ሀገራት መሳተፋቸውን ጨምረው ገልጸዋል። ኢትዮጵያ የጋራ ተጠቃሚነትን የሚያሳድጉ ቀጠናዊ ፕሮጀክቶችን እያከናወነች መሆኗን ያነሱት አምባሳደሩ፣ ሆኖም በአንዳንድ ተደራዳሪዎች በኩል ስለ አሳሪ ስምምነት እንደሚነሳ ጠቁመዋል። የኢትዮጵያን የመልማት መብት የማይገድቡ የሉዓላዊ አገር መብትም ጭምር ነው እና ይሄ እንዳይጣስ በጥንቃቄ የምናየው ጉዳይ ነው ማለት ነው። በህዳሴ ግድብ ድርድር ውስጥ የህዳሴ ግድብ እንዴት ይሞላል፣ እንዴት ወደፊት ኦፕሬት ይደረጋል፣ በተለይ የሚያጨቃጭቀን ነገር ድርቅ ቢከሰት ያን ድርቅ እንዴት አድርገን እንቋቋማለን የሚለው ሐሳብ ቁጥሮች ስለሚይዝ ቁጥሮቹ ደግሞ የውሃ ክፍፍል ጉዳይ እንዳይሆኑ ነው ጥንቃቄ እየወሰድን ያለ ነው። አምባሳደር ስለሺ አክሎም የህዳሴ ግድብ ግንባታ በተያዘለት እቅድ መሰረት ያለምንም እንከን እየተከናወነ እንደሚገኝ አረጋግጧል። ነገር ግን አንዳንድ አካላት ግድቡን በተለይ ደግሞ የኃይል ማመንጫ ተርባይኖችን በሚመለከት የተሳሳተ መረጃ በማሰራጨት ላይ መሆናቸውን ተናግረዋል። ስራውን በአጠቃላይ ሪቫይስ ስናደርግ ያንን ኢነርጂ የሚያመነጨውን ሳይቀንስ እንዴት አድርገን ኤፊሽንት እናደርገዋለን። በኢነርጂ አገላለጽ መሰረት ያው በ16 ተርባይንም በ28% ኤፊሽንሲ አመንጨተ በ13 ተርባይንም በ35% ኤፊሽንሲ አመንጨተ ዘሴም 15700 ጂጋዋት አወር በአመት ታመነጫለ። መንግስት የተርባይኖችን ውጤታማነት አቅም እንዲጨምር በማድረግና አላግባብ የሚባክንን ወጪ በመቆጠብ ኃይል የማመንጨቱን ስራ በተቀመጠለት እቅድ እያከናወነ መሆኑን ነው የገለጹት። በኦሮሚያ ክልል የተመረጡት አዳዲስ የቱሪዝም ስፍራዎችና ፓርኮች ስራ ሲጀምሩ የኢኮኖሚ ምንጭ እንደሚሆኑ ተገለጸ። የቱሪዝም መዳረሻዎቹ የስራ አጥነትን ችግር በመቅረፍ ረገድም የራሳቸው አስተዋጽኦ ይኖራቸዋል ተብሏል። ሐምራዊት ብርሃኑ መንግስት ቱሪዝምን እንደ አንድ የኢኮኖሚ ምሰሶ በመውሰድ ትኩረት ሰጥቶ እየሰራባቸው ከሚገኙ ክልሎች አንዱ የበርካታ የተፈጥሮ ሀብት ባለቤት የሆነው የኦሮሚያ ክልል ነው። በክልሉ የተለያዩ ዞኖች ውስጥ በተደረገ የቱሪዝም ተኮር ጥናት 24 አዳዲስ ብሔራዊ ፓርኮችና 18 የኢኮ ቱሪዝም ስፍራዎች ተለይተዋል። ባላቸው የቱሪዝም እምቅ የተመረጡት ስፍራዎች የተፈጥሮ ሀብትን ለመጠበቅና የማህበረሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያለሙ እንደሆኑ በኦሮሚያ ቱሪዝም ኮሚሽን የቱሪዝም መዳረሻዎች ልማት ዳይሬክተር አቶ አደም ማማ ይናገራሉ። የተፈጥሮ ሀብቶቻችን ላይ በኢኮ ቱሪዝም መልክ ኢኮ ማለት ባላንስ በሚያደርግ መልኩ ማለት ነው እድገቱን ኢንተርቬንሽኑንና ፕላስ ዛል ደግሞ ተፈጥሮም እየተጠበቀ ባላንስ እያደረግን ምንነበትም ሚስ ማምጣት አለብን ማለት ነው። ሶ የዚህ ኢኒሺዬቲቭ ዋናው ዓላማ ምንድነው? አንደኛ ለህብረተሰቡ የኢኮኖሚ አማራጮችን ማምጣት፣ ሁለተኛ ደግሞ አካባቢያችን እየተጠበቀ እንዳለ እንደውም በተሻለ ሁኔታ እንክብካቤ እያደረገ እንዲቀጥል ማስደረግ ነው ማለት ነው። እያንዳንዱ ፓርክም ሆነ የኢኮ ቱሪዝም መዳረሻዎች በብዝሃ ህይወት የበለጸጉና እንደየመሬት አቀማመጣቸው የተለያዩ ባህላዊ እሴቶች ያላቸው በመሆኑ ይዘታቸውን ሳይለቁ በማልማት ለዜጎች ተጨማሪ የስራ እድል መፍጠር የሚችሉ መሆናቸውም ይነሳል። ኮሚኒቲ ሎጅ ገነባሉ። የተለያዩ ለቱሪዝም የሚሆን ምርትና አገልግሎት እንዲሸጡ ይደረጋል። ወጣቶች ተደራጅተው ማህበረሰቡ ራሱ ተደራጅቶ የባህል ትዕይንቶች ሊያሳዩ ይችላሉ ለጎብኚዎች። አንድ ፓርኩንም ይጠብቃሉ፣ ሁለት ያ ፓርክ ላይ ደግሞ የሚገኘው ገቢ
እነሱንም ይጠቅማል። ሰፊ የስራ እድል የሚፈጥረው የቱሪዝም ዘርፍ ግን እነዚህ ፓርኮች ቢያንስ በየዞኑ መኖራቸው ለየዞኑ ላሉ ወጣቶች ላሉ ህብረተሰብ የስራ እድል ያለምንም እንትን የሚፈጥሩ ናቸው ብለን መውሰድ እንችላለን። በክልሉ የተመረጡትን ስፍራዎች የቱሪዝም መዳረሻ ለማድረግ ባለሀብቶችን ጨምሮ የተለያዩ ባለድርሻ አካላትን በማሳተፍ እንዲለሙ የማድረግ እቅድም ለመተግበር እየተሰራ ይገኛል ተብሏል። በዘርፉ ያሉ የተለያዩ መስሪያ ቤቶች ተሳትፈውበታል። የመሬት ቢሮ፣ የኢንቨስትመንት ቢሮ፣ የባህልና ቱሪዝም፣ የአካባቢ ጥበቃ እንዲሁም ደግሞ የደንና የደን አራዊት አንከባካቢ የተለያዩ ስቴክሆልደሮች ገብተውበታል። ምክንያቱም ይሄን የምናደርግበት ምክንያት ምንድነው? ቦታው ለኢኮቱሪዝም የሚሆነው የትኛው ነው፣ ለፓርክ የሚሆነው የትኛው ነው የሚለውን ነገር በደንብ ለማየት ማለት ነው። መንግስትም የሚችለውን ይሰራል። ከመንግስት ባሻገርም ኮሚኒቲው በዜግነት አገልግሎትም በጉልበቱ የተሻለውን ይሰራል። ሌላው ባለሀብቱ መንግስታዊ ያልሆኑ ድርጅቶችም ተረባርበው ይሄንን መሰረተ ልማት ያልተሟላላቸውን አካባቢዎች መሰረተ ልማት እንዲያሟሉ ይደረጋል ማለት ነው። የቱሪዝም መዳረሻዎቹ መልማት በኢኮኖሚ ኑሮ የተሻለ ማህበረሰብ መፍጠርና የተፈጥሮ አካባቢን በመጠበቅ ዘርፉ ከሀገር አልፎ ለዓለም አስተዋጽኦ ማበርከት ነው። የአዲስ አበባ ግዙፍ ፕሮጀክቶች የከተማዋን ዓለም አቀፍ ተወዳዳሪነት የሚያሳድጉ መሆናቸውን የሚዲያ ባለሙያዎች ተናገሩ። የተለያዩ የመገናኛ ብዙሃን ባለሙያዎች የከተማዋን 7 ግዙፍ ፕሮጀክቶች ጎብኝተዋል። ይመራደም ይህ በ140 ሺህ ካሬ ሜትር ላይ በአዲስ አበባ ከተማ አስተዳደር ተገንብቶ ስራ የጀመረው የእንስሳት ልማትና ልዕቀት ማዕከል 485 የሚሆኑ የልማት ተነሽ አርሶ አደሮችን መልሶ በማቋቋም አርሶ አደሩን ከከተሜው ጋር ያስተሳሰረ ፕሮጀክት እንደሆነ ይገለጻል። የእንስሳት ልማትና ልዕቀት ማዕከሉ የዶሮ እርባታ፣ የወተት ላም እርባታና የከብት ማድለብ እንዲሁም የምርት ማሳያና መሸጫ የተካተቱበት ሲሆን የእንስሳት ተዋጽኦችን ለአካባቢው ነዋሪዎች በቅናሽ እንዲያገኙ አስችሏቸዋል። ለኛ በጣም ተጠቃሚ ነን። በጣም ለምን ርቀን አንሄድም? አንደኛ ዋጋውም ከኛ ጋር ተመጣጣኝ ነው። ሁሉ ነገር ጥሩ ነው። እንቁላሉም ቢሆን ወተትም ቢሆን በጣም ዋጋው ተመጣጣኝ ነው። ዋጋ በጣም ቀላል ነው። ያበሻ 16 ብር፣ የፈረንጆ 14 ብር ነው የሚገዛው። 8 ብር ነው የሚገዛው። በጣም ተመጣጣኝ ነው። ማዕከሉ ከዚህ በፊት በከተማው ልማት ተነሽ የነበሩ አርሶ አደሮችን ከከተማዋ ጋር አብረው እንዲለሙና በተመጣጣኝ ዋጋ ለነዋሪዎች ምርቶችን ለማቅረብ ያስቻለም እንደሆነም ተገልጿል። ከ35 ሺህ በላይ ዶሮዎች ገብቷል። በአሁኑ ሰዓት ወደ ምርት መስጠትም ጀምሯል። በቀን ከ16 ሺህ በላይ እንቁላል እየተመረተ ነው ያለው። ይሄንን እንቁላል በቀጥታ ከዚህ የሚያመርተው ኃይል ፊት ለፊት ደግሞ 31 የንግድ ሱቆች አሉ። ከነዚህ ምርቱን የሚቀበሉ ሌሎች ተደራጅተው ደግሞ ይሄንን ለህብረተሰቡ የሚሸጡ የሚያቀርቡ አሉ። ፍትሃዊ በሆነ ዋጋ የማደለብና የወተት ላሞች አለው። በእነዚህ ውስጥ አሁን ከ520 በላይ የልማት ተነሺ አርሶ አደሮች ተደራጅተው ወደ ተግባር ገብተዋል ማለት ነው። ይህን የእንስሳት ልማት ማዕከል ጨምሮ የከተማዋን ትራንስፖርት ፍሰት በቴክኖሎጂ በመታገዝ የሚያሳልጠውን የትራፊክ መቆጣጠሪያ ማዕከልን፣ አዲስ የተሰሩ መንገዶችና ድልድዮችን፣ የአዲስ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከልን በአጠቃላይ 7 ግዙፍ የከተማዋ ፕሮጀክቶችን የተለያዩ የሚዲያ ባለሙያዎች ጎብኝተዋል። የአድዋ ድል ታሪክን አካቶ የተገነባውን የአድዋ 00 ኪሎ ሜትር ፕሮጀክትን፣ ከ200 ሺህ በላይ ለሚሆኑ እናቶች የስራ ዕድል የፈጠረውን የለሚ እንጀራ መጋገሪያ ማዕከልን እንዲሁም ሌሎች ግዙፍ ፕሮጀክቶችን የጎበኙት የሚዲያ ባለሙያዎችም በከተማዋ የሚሰሩ ፕሮጀክቶች የከተማዋን እድገትና ተወዳዳሪነት የበለጠ ከፍ የሚያደርጉ ናቸው ብለዋል። በጉብኝታችን እንደሰማነው የውጭ ምንዛሬ እጥረት አለ፣ የግብአት እጥረት አለ። በእነዚህና በሌሎች ምክንያቶች የፕሮጀክቶች መጓተት አለና ማህበረሰቡ እንዲያውቀው ይህንን ነገር ለማህበረሰቡ በተገቢ መልኩ ተደራሽ ለማድረግ በቂ መረጃን ሰጥቶናል ብዬ አስባለሁ። ማሻገሪያ ድልድይ መንገዶቹን ከዚህ በፊት አይቼ አላውቅም። ስለዚህ ለነዚህ ጉብኝቱ በጣም አስፈላጊ ነው። ከተማው ደግሞ ምን ያህል በተለይ ለአርሶ አደሮች ከዚህ በፊት አሁን ይሄ ማዕከል ስናየው ከመሬታቸው ተፈናቅሎ የነበሩ ናቸውና እነሱን ወደ ልማት እንትን ብለው ተጠቃሚ ማድረጉ ራሱ ትልቅ ስራ ነው ብዬ አስባለሁ። የመንገድ ጉዳይ ደግሞ የአንድ ሀገር እድገት የሚለካው መጀመሪያ መንገድ ነው። ስለዚህ መንገድ ስራዎችም እየተሰሩ አይቻለሁ።
በጣም ጥሩ ነው ብዬ አስባለሁ። በአዲስ አበባ ከተማ ዓለም አቀፍ ተወዳዳሪነቷን የሚያሳድጉ በርካታ የልማት ፕሮጀክቶች የተገነቡና እየተገነቡ መሆኑን በጉብኝቱ ወቅት ተገልጿል። ሰላም ተመልካቾች፣ በነገው የጤና ይስጥልኝ ኢትዮጵያ ዝግጅታችን በማህበራዊ ሚዲያና መገናኛ ብዙሃን በስፋት የተንሸራሸሩ ጉዳዮች ቀዳሚ ጉዳዮቻችን ናቸው። የይርጋ ጨፌ ቡና ፍቅሩ የሆነ ቡና ነው። አሪፍ ቡና ስለሆነ በቀን 3-4ም ደጋግሜ እጠጣለሁ። በሳምንቱም በታሪክ It's easy to look back at the past, study the history of war, and uncover dramatic reports of heroic exploits. በቃለ መጠይቅ መሰናዶችን ግብረ ገብን መከተል፣ ስነ ምግባርን ማክበር በመተዋችን ምክንያት ብዙ ፈተናዎች ውስጥ ገብተናል። እኛ ብቻ አይደለንም፣ ዓለም ፈተና ውስጥ ገብቷል። ከውጭ በትንታኔ የምንመለከተው It was an insult 26 years ago that changed Sister Zeph's life forever. የስፖርትና ኢኮሜርስ ዘገባዎቻችን የጤና ይስጥልኝ ኢትዮጵያ አካል ናቸው። ነገ ማለዳ ከ1 ሰዓት እስከ 2 ሰዓት ከ30 ይጠብቁን። ሰለሞን አበጋዝና አይዳ ከበደ ይጠብቋቸዋል። ተመልካቾቻችን በምዕራብ ኢትዮጵያ ከሚገኙ ከተሞች ታሪኳ ከፍ ያለውና ስሟም የገነነውን የአጋሮ ከተማ የተመለከተ ዜና ካፍታ በኋላ እንመለስበታለን። ተመልካቾቻችን ቲቪ 57 እንደቀጠለ ነው። ሊገባደድ ቀናት በቀሩት 2015 ዓመተ ምህረት አዲስ የምንቀበለው ደግሞ 2016 ዓመተ ምህረት ዋዜማ ላይ እንገኛለን። በዚሁ ይህ እያገባደርን ያለነው ዓመት 2015 ምን መልክ ነበረው የሚለውን መለስ ብለን በዘገባዎቻችን የምንቃኝበት የዜና ምዕራፍ ላይ ነው የምናልፈው። አብራችሁን ቆዩ። ተመልካቾቻችን የመጀመሪያው የምንመለከተው ጉዳይ ሀገራዊ ችግሮችን በውይይት መፍታትን መፍትሄ አድርገው ስለተነሳው የሀገራዊ ምክክር ኮሚሽን የዓመቱ ተግባራት ነው። እንግዲህ ሊጠናቀቅ ቀናት የቀሩት 2015 ሀገራዊ ምክክር ኮሚሽን የተሳታፊዎች ልየታና አጀንዳ የማሰባሰብ ስራዎች የጀመረበት ነው። ኢትዮጵያ የገጠሟትን ፈተናዎች ለማረምና ሀገራዊ አንድነትን የመፍጠር ተልእኮውን ያነገበው ኮሚሽኑ በዚሁ ዓመት በርካታ ስራዎችን መስራት ቢችልም የሀገሪቱ ወቅታዊ ጸጥታ ሁኔታ ግን እንቅፋት እንደሆነበት በተደጋጋሚ ይገለጻል። ለመሆኑ ኮሚሽኑ በ2015 ያከናወናቸው ተግባራትና ቀሪ ስራዎች ምንድን ናቸው የሚለውን ደግሞ ከሪፖርተራችን አሸናፊ እንዳለ ተከታዩን ጥንቅር እንከታተል። በኢትዮጵያውያን መካከል መሰረታዊ የሆኑና የሐሳብ ልዩነትና ለመግባባት የፈጠሩ ችግሮችን ለማረቅና በአንድነት አገርን የማስቀጠል ሂደትን እንዲመራ ኃላፊነት የተጣለበት የሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 ተቋቁሞ ወደ ስራ የገባው የካቲት 16 2014 ነበር። ከወራት በኋላ የዓለም አቀፉ ማህበረሰብን በማወያየት ስራ የጀመረው ኮሚሽኑ የ1 ዓመት የስራ መርሃ ግብርና የ3 ዓመት ስልታዊ እቅድ በማዘጋጀት ከባለድርሻ አካላት ግብዓትን ሰብስቦ በህዝብ ተወካዮች ምክር ቤት አጸድቆ ስራ ላይ አውሏል። በ2015 የስራ ዘመንም ኮሚሽኑ አከናውናቸዋለሁ ያላቸውን ተግባራት ሲከውን የቆየ ሲሆን የተሳታፊዎች ልየታና አጀንዳ የማሰባሰብ ስራዎች የሚጠቀሱ ናቸው። የጀመርነው ክልሎችን በማሳተፍ ከክልል ርዕሳነ መስተዳድር ጀምሮ እስከ ወረዳ የህዝብ የህብረተሰብ መሪዎች ድረስ ወርደን ነው። በእያንዳንዱ ወረዳ ውስጥ ምን አይነት ባለድርሻ አካላት ሊኖሩ ይችላሉ የሚለውን ምክረ ሀሳብ ከራሳቸው ከተሳታፊዎቹ በመውሰድ ነው ስራችን የጀመርነው። ሀገራዊ ምክክር በክልል ደረጃ እንዲካሄድ ልየታ ማድረግ ነበረብን። እነማን ይወያዩበት፣ በተለይ 9 ማህበረሰብ ክፍሎች ከየወረዳው ወደ 450 እስከ 500 የሚደርሱትን መምረጥ ነበረብን እና እዚህ ላይ የሀገራዊ ምክክር ኮሚሽን ዋናው ፕሪንሲፕል ወይም መርህ አካታችነት ነው። ማንም ወደኋላ እንዳይቀር ሁሉም የተካተተ ሁሉ እያንዳንዱ ኢትዮጵያዊ በኢትዮጵያ ጉዳይ ላይ መነጋገር ስላለበት በሶስተኛ ደረጃ ላይ የምንገኘው የሂደቱ ሁኔታዎች በተሳካ ሁኔታ በመከናወን ላይ ይገኛሉ ማለት ነው። ምንም እንኳን ኮሚሽኑ ተደራሽ መሆን ያልቻለባቸው ክልልና አካባቢዎች ቢኖሩም አደረኳቸው ባላቸው አጀንዳ የማሰባሰብና የተሳታፊዎች ልየታዎች አመርቂ የህዝብ ተሳትፎን አግኝቻለሁ ብሏል። ኮሚሽኑ ማህበረሰቡ የሚያነሳቸውን መሰረታዊ ጥያቄዎች እንዲገነዘብና በኮሚሽኑ ላይ ያላቸውን አመኔታ ጭምር እንዲረዳ ያስቻሉኝ በዚሁ በተጠናቀቀው ዓመት ያደረኳቸው ውይይቶች ናቸው ብሏል። የህዝቡን ዝግጁነት አይተናል።
የአመራሮችን ዝግጁነት አይተናል። የተፎካካሪ ፓርቲዎች፣ የሲቪክ ማህበራት፣ የማህበረሰብ ክፍል ምን ያህል ለምክክር ጊዜያዊ ችግሮች ቢያጋጥሙንም እንኳን አንዳንድ ሁኔታዎች ጨለምተኝነትን በአጉልቶ የሚያሳዩ ቢሆንም እንኳን ራቅ ብሎ ያለውን ግብ በማየት ህዝቡ ምን ያህል ተነሳሽ እንደሆነ ያን ለማየት ችለናል። ከሁሉም በላይ ደግሞ በምክክሩ ላይ ያላቸውን እምነት በሀገራዊ ተቋሞች ላይ ያለውን እምነት ስንመለከት እዚህ ስንነሳ ከነበረው ሀሳብ በጣም ከፍ ያለ ተስፋ ጭሮብናል ብዬ አምናለሁ፣ አስባለሁ። እነዚህ ኮሚሽኑ ውጤታማ ናቸው ያላቸው ስራዎች በተለይም የሀገራዊ ምክክር ሂደቱ ከሚጠይቃቸው ተግባራት መካከል ዋነኛ የሆነውን አጀንዳ የማሰባሰብ ስራ የሚያግዝ ስለመሆኑም ተነስቷል። ሆኖም በተለያዩ ጊዜያት የሚነሱ የጸጥታ ችግሮች ስራዎችን በተፈለገው መልኩ ለመከወን አዳጋጅ እየሆነ በመምጣቱ ትኩረት የሚሻ ስለመሆኑም በመግለጽ ላይ ይገኛል። ስራው በጣም ሰፊ ነው እና ታርጌት አለን። ሀገራዊ ምክክርን የምንጀምርበት ጊዜ አለን። እዛ ለመድረስ ግን ከዛ በፊት መሰራት ያለባቸው የተሳታፊዎች ልየታ፣ አጀንዳ ማሰባሰብ፣ አጀንዳ መቅረጽ እና ለሀገራዊ ምክክሩ የሚጠቅሙ አዋዮችና አመቻቾችን መርምሎ እና መርጦ ስልጠና ሰጥቶ ለዋናው ሀገራዊ ምክክር ስራ እንዲዘጋጁ ካስፈለገ ከወዲሁ በርካታ የህብረተሰባችን ክፍል አዋጃችን አካታችና አሳታፊ ስለሚል አካታችና አሳታፊነቱን የኮሚሽኑን ተአማኒነትና ተቀባይነት በማይነካ መልኩ ስራው በትክክል መሄድ አለበት። ስለዚህ ይህን ለማድረግ ቀደም ብዬ ጠቀስኳቸው ቅድመ ሁኔታዎች በጣም ወሳኝ ናቸው። በሄድንበት ቦታ ሁሉ ህዝብ የሚለን ነገር ቢኖር ሰላም ነው፣ ፍጠኑልን ነው የሚለው። ስለዚህ ለመፍጠን እንዳልኩት ዝም ብሎ የተወሰኑ አጀንዳዎችን ብቻ ይዞ የተወሰኑ የህብረተሰብ ክፍሎችን ለይቶ ወደ ውይይት ለማምጣት እንዳይሆን አዋጅ 1265 2014 የሚለው ነገር ቢኖር አካታች ሁሉንም ወገን ባካተተ መልኩ ባሳተፈ መልኩ መካሄድ ስላለበት ያንን ለመተግበር ደግሞ ደጋግሜ እንደምለው ቅድመ ሁኔታው ሰላም ነው። ኮሚሽኑ በ2015 በተለያዩ ምክንያቶች ሳያከናውናቸው ለቀራቸው ስራዎች እንዲሁም በ2016 ለያዛቸው እቅዶች መሳካትም የውይይት ባህልን ማዳበርና ችግሮችና ለመግባባቶች በአጀንዳነት ተይዘው መፍትሄ እንዲያገኙ ጥረት በማድረግ ህብረተሰቡ የበኩሉን ይወጣ ሲል ጥሪ እያቀረበ ነው። ይህም የያዝኩት በአንድነት አገርን የማስቀጠል ግብ እንዲሳካ መሰረት ነው ብሏል። በገበታ ለሀገር የተሰሩ ፕሮጀክቶች ለቱሪዝም ዘርፉ መነቃቃትን እንደፈጠሩ ይነገራል። ከነዚህ ፕሮጀክቶች መካከል የኮይሻ ፕሮጀክት አካል የሆነው የሃላላ ኬላም በጠቅላይ ሚኒስትር አብይ አህመድ ተመርቆ ስራ የጀመረውን በዚሁ ባገባደድነው ዓመት በ2015 ዓመት ነው። ሌሎች የተጀመሩ መሰል ፕሮጀክቶችም ግንባታቸው የተፋጠነ መሆኑን በዚሁ ዓመት የሰማነው ዜና ነው። እነዚህ ፕሮጀክቶች ከስራ ዕድል ፈጠራ በተጨማሪ የቱሪስት መዳረሻነታቸው የአስተዋጽኦቸው የጎላ ነው። መቅደላዊ ደራጀ በዚህ ጉዳይ ያጠናቀረችው ዘገባ አለ። የገበታ ለሀገር ፕሮጀክቶች ለኢትዮጵያ የቱሪዝም ዘርፍ ተጨማሪ ድሎችን እንዳመጡ ባለሙያዎች ይናገራሉ። ፕሮጀክቶቹ በአዳዲስ የቱሪስት መዳረሻ ስፍራ፣ በስራ ዕድል ፈጠራና በውጭ ምንዛሬ ግኝት አስተዋጽኦቸው የጎላ ነው። ጎርጎራ፣ ሃላላ ኬላና ወንጪ በገበታ ለሀገር ፕሮጀክት የተሰሩ የቱሪዝም ልማት ስራዎች ናቸው። በጣና ሐይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ ፕሮጀክት ከ500 ዓመት በፊት አጼ ሱስንዮስ የነበሩበት ቤተ መንግስት ነበር። ጎርጎራ ከጎንደር በስተምዕራብ 63 ኪሎ ሜትር፣ ከባህር ዳር ጣና ሐይቅ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በውስጡም አምፊቲያትሮችን ጨምሮ ሬስቶራንቶች፣ ወደብና ሌሎች አገልግሎት መስጫ ግንባታዎች ተደርገውለታል። ሌላኛው የገበታ ለሀገር ፕሮጀክት አካል የሆነው በጥንታዊው የደረቅ ድንጋይ ካብ ኪነ ህንፃ የታነጸው ሃላላ ኬላ ነው። ሃላላ ኬላ ከአዲስ አበባ 470 ኪሎ ሜትር ርቀት ላይ ይገኛል። ከ400 ዓመታት በፊት በዳውሮ ስመጥር ንጉስ ካዎ ሃላላ የስልጣን ዘመን ያስታሰረው ፕሮጀክቱ በ2 ዓመት ውስጥ ተገንብቷል። የገበታ ለሀገር የኮይሻ ኮሪደር ፕሮጀክት አካል የሆነው ሃላላ ኬላ ታሪካዊና ባህላዊ ሙዚየሞችና የምርምር ማዕከላትን አካቷል። ሃላላ ኬላ ከተመረቀበት ጊዜ ጀምሮ እስከ ሐምሌ አጋማሽ ድረስ 20 ሺህ በላይ የሀገር ውስጥ ጎብኚዎች ጎብኝተውታል። በ24ኛው የዓለም የቱሪዝም ድርጅት ጉባኤ ላይ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅ የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ ደቡብ ምዕራብ አቅጣጫ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። የወንጪ ደንዲ ኢኮቱሪዝም ፕሮጀክት የጤና ማዕከል፣ የቴሌኮም ማሻሻያ፣ የመዝናኛና የትምህርት ማዕከላት ይገኙበታል።
በኦሮሚያ ክልል ደቡብ ምዕራብ ሸዋ የሚገኘው ወንጪ ሐይቅ ከ170 የቱሪዝም መንደሮች መካከል ቀዳሚ ሆኖ መመረጡን የተባበሩት መንግስታት የቱሪዝም ድርጅት ይፋ አድርጓል። በቀጣይ የሚገነቡት 8 ተጨማሪ የቱሪዝም መዳረሻዎች ገበታ ለትውልድ የሚል መጠሪያ ተሰጥቷቸዋል። በትግራይ ገረአልታ፣ በኦሮሚያ ጅማ፣ በአማራ ሐይቅ፣ በደቡብ ኢትዮጵያ አርባ ምንጭ ይገነባሉ። በቤንሻንጉል ጉሙዝ የህዳሴ ግድብ አካባቢና በደቡብ ምዕራብ ኢትዮጵያ ደግሞ በባለ ሀብቶች የሚገነቡ ይሆናል። ችግሮች በውይይትና በጠረጴዛ ዙሪያ ብቻ እንዲፈቱ ምን አሰባለሁት? የህዝቦች ግንኙነት እኛ ልናበላሸው ይፈቀድልን አይገባም። ማንም ሰው ሊፈቀድልን አይገባም። ወደፊት ምንድነው አስፓየር የሚያደርጉት? ምን ያስባሉ በኢትዮጵያ ፖለቲካ ውስጥ? ኑሮዬም ያው ብቻዬን ነው የምኖረው። ስለዚህ ሙክት ለማድረግ የሚያስችል አቅሙም እንኳ ቢኖር ምክንያቱ ብዙም አለ። ምርጫ መቼ ይካሄዳል ነው በትግራይ ክልል? ያው አንዴ ጠፍቶ ማለት እንጂ ያውሬ መራቢያ ይሆናል እንጂ ተገቢ ዘፈን አይደለም፣ ተገቢ መፈክር አይደለም፣ ተገቢ መልእክት አይደለም። ሙሉ ለሙሉ እንደው ትጥቅ ተፈቷል ማለት ይቻላል። አዲስ ዓመት ያው የወደቅባቸውን ነገሮች ለማስታወስ ምክንያት ስለሚሆን ምናልባት ማሻሻል ያለበት ነገሮች ለማስታወስ ምክንያት ስለሚሆን ስላይት ላይ የተለየ መልኩ የምንጠብቀው በዓል ሊሆን ይችላል። በክልሉ በዋናነት ሊሰሯቸው ሊያሳኳቸው ያሰቧቸው ጉዳዮች ቢያነሱ ግጭት አንድ አካባቢ ስላለ ቺር ማድረግ ይቆም እንኳን አደረሰ። ሊጠናቀቅ ጫፍ ላይ የደረሰው የ2015 ዓመተ ምህረት ኢትዮጵያ ለመጀመሪያ ጊዜ ስንዴን ኤክስፖርት ያደረገችበት ዓመት ነው። ለበርካታ ዓመታት ስንዴን ከውጭ ስታስገባ የነበረችው ኢትዮጵያ ከሁለት ዓመት ወዲህ ለዘርፉ የሰጠችው ትኩረት ከራሷ ፍጆታ አልፎ ወደ ውጭ መላክ አስችሏታል። ሪፖርተራችን ይመራደም የዓመቱ የስንዴ ልማትና ኤክስፖርት በተመለከተ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ ከአጠቃላይ በጀቷ ባለፉት በርካታ ዓመታት ስንዴን ከውጭ ለማስገባት ከፍተኛ የሆነ ሀብቷን በማውጣት ስንዴን ከውጭ ለመግዛትና ወደ ሀገር ውስጥ ለማጓጓዝ ስትጠቀም ቆይታለች። ነገር ግን ካለፉት 2 ዓመታት ወዲህ ጀምሮ ኢትዮጵያ የስንዴ ምርት ልማት ላይ በሰጠችው ትኩረት ከራሷ ፍጆታም አልፎ ወደ ጎረቤት ሀገራት የመላክን እቅድ አቅዳ ያን እቅድ በ2015 ዓ.ም ወደ ተግባር አስገብተዋለች። በ2015 ዓ.ም በበጋ ስንዴ 1.3 ሚሊዮን ሄክታር መሬት በዘር ተሸፍኖ 52 ሚሊዮን ኩንታል ምርት ለማምረት ታቅዶም ነበር። እስከ ሐምሌ 11 2015 ዓ.ም ድረስ በተሰበሰበው 47 ሚሊዮን ኩንታል መገኘቱም ታውቋል። ጠቅላይ ሚኒስትር አብይ አህመድ ወደ ባሌ ዞን ተጉዘው በ2015 ዓ.ም የካቲት ወር ላይ ስንዴን በይፋ ወደ ውጭ መላክ መርሃ ግብርን አስጀምረዋል። በዚህ ወቅትም ታዲያ ኢትዮጵያ ስንዴን ወደ ውጭ መላክ መጀመሯ የሀገር በቀል ኢኮኖሚ ማሻሻያው አንዱ ስኬት መሆኑም ተነግሯል። በአጠቃላይ በ2015 ዓ.ም በዚሁ ስንዴን የመላክ መርሃ ግብር ላይ የሀገሪቱ ዋነኛ ስንዴ አምራች አካባቢዎች መካከል የአማራ፣ ኦሮሚያ፣ ሶማሌና ደቡብ ክልሎች ለስንዴ መላክ መርሃ ግብሩ ዝግጅት ሲያደርጉ የቆዩ አካባቢዎች ናቸው። በዚሁ በ2015 ዓ.ም ታዲያ የኦሮሚያ ክልል በ2015 ዓ.ም 10 ሚሊዮን ኩንታል፣ የአማራ ክልል 7 ሚሊዮን ኩንታል እንዲሁም ደግሞ የሶማሌ ክልል ድርቅና ከተረጅነት ለመውጣት የሚያስችሉትን ስራዎችን እየሰራ 2 ሚሊዮን ኩንታልን ለውጭ ገበያው ዝግጅት ያደረጉ ናቸው። በአጠቃላይ በ2015 ዓ.ም ስንዴን ወደ ውጭ የመላክ መርሃ ግብርን ሀገሪቱ ታሳካ ዘንድ ከምርቱና የሀገራዊ ፍጆታ ሚዛን አንጻር ታይቶ 32 ሚሊዮን ኩንታል የሚሆን ምርት ከፍጆታ የተረፈ መገኘቱም ታውቋል። የገንዘብ ሚኒስቴር 200 ሚሊዮን ዶላር የሚያወጣ ስንዴን ለተራድኦ ድርጅቶች ለመሸጥም እንዲሁ ውል ለማሰር ዝግጅት መጨረሱን ተናግሮ ነበር። በ2015 ዓ.ም ሱዳን፣ ጅቡቲ እና ኬንያ እንዲሁም ደግሞ ከሌሎች 5 ገዢዎች ጋር ኢትዮጵያ የ3 ሚሊዮን ኩንታል ስንዴን ለመሸጥም ውል አስራለች። በ2015 ዓ.ም ታዲያ ኢትዮጵያ ወደ ውጭ ያቀረበችውን ስንዴ ከገዙ ተቋማት መካከል የዓለም ምግብ ፕሮግራምና የዓለም ባንክ ይጠቀሳሉ። በእነዚህን ጨምሮ ለሌሎችም ኢትዮጵያ በ2015 ዓ.ም ስንዴን ከራሷ ፍጆታ አልፎ ወደ ውጭ በላከችበት ወቅት ታዲያ 160 ሺህ ሜትሪክ ቶን ስንዴን በመላክ 80 ሚሊዮን ዶላር ገቢ ማግኘትም ተችሏል። እንደ አጠቃላይ
ኢትዮጵያ ለመጀመሪያ ጊዜ ስንዴን ወደ ውጭ የመላክ ስኬትን ጀምሮ ሌሎች በርካታ ውጤቶችን ያስገኘው የግብርናው ክፍለ ኢኮኖሚ አሁንም ግን ከበሬ ትከሻ ላይ ያልተላቀቀና በግብአት አቅርቦት እየተፈተነ ይገኛል። ዓለም ባሳለፍነው 2015 ዓ.ም እንዴት ከርማ ነበር ስንል ከምናገኘው አንዱ ደግሞ የበርካቶችን ሕይወት እያስከፈለ የሚገኘው የሩሲያና የዩክሬን ጦርነት ጉዳይ ነው። የምዕራቡን ዓለም ከሩሲያ ጋር በእጃዙር ያፋጠጠው የሩሲያ ዩክሬን ጦርነት እያገባደን ባለነው 2015 ዓመትም ተባብሶ ቀጥሏል። በዓመቱ ስትራቴጂክ እንደሆነች የሚነገርላትን ባክሙትን መያዝ እስከ ዩክሬን የመልሶ ማጥቃት ጅማሮ አበይት ክስተቶቹ ነበሩ። ሪፖርተራችን ወንደሰን አፈወርቅ በዓመቱ የሩሲያ ዩክሬን ጦርነት ምን አበይት ክስተቶችን አስተናገደ የሚለውን እንዲህ ያስቃኘናል። አውሮፓውያኑ ከሁለተኛ የዓለም ጦርነት ፍጻሜ ወዲህ እንደዚህ ያለ አውዳሚ ጦርነት አልተመለከቱም። ዜጎቻቸውም በዚህ መልኩ በባሩድ ሽታ አልታጠኑም። ከተሞቻቸውም ይህን አይነት ውድመት አላስተናገዱም። ዩክሬናውያኑ ግን የዚህ ውድመት ጽዋ ገፈት ቀማሽ የሰቆቃውም ተጎጂ ሆኗል። የሩሲያ ዩክሬን ጦርነት እንደ አውሮፓውያን አቆጣጠር በ2022 ዓመት የካቲት ወር ላይ የሩሲያ ኃይሎች በዩክሬኗ መዲና ኪየቭ እና ሁለተኛዋ ከተማ በሆነችው ካርኪቭ ላይ ጥቃቶችን መሰንዘራቸውን ተከትሎ የተጀመረ ስለመሆኑ የዋሽንግተን ፖስት መረጃ ያመለክታል። የሩሲያው መሪ ቭላዲሚር ፑቲን ልዩ ዘመቻ በዩክሬን ሀገራቸው መጀመሯን ሲገልጹ ዓላማው በዚያ ያለውን የናዚ ርዝራዥ አስተሳሰብ ማጽዳትና ዩክሬንንም በወታደራዊ አቅሟ ለሞስኮ ማታሰጋ ማድረግ ነበር። የጦርነቱ ጅማሩ ላይ ከሳምንታት አይዘልም የተባለው ዘመቻ ቀናትን እየተኩ ዓመት አልፎት መቋጫ ሳያገኝ ወደ ሁለተኛው ዓመት እየተንደረደረ ነው። በዚህ ጦርነት የተነሳ በሺዎች የሚቆጠሩ ሕይወታቸውን ያጡ ሲሆን በሚሊዮን የሚቆጠሩ ዩክሬናውያን ደግሞ ሀገር ጥለው ሸሽተዋል። በአውሮፓ ምድር ከሁለተኛው የዓለም ጦርነት ወዲህ በፍጥነት እያደገ የመጣ የስደተኞች ቀውስን ፈጥሯል። ሀገሪቱም በብዙ ሺህ ዶላር የሚገመት ውድመትን አስተናግዳለች። የሩሲያና የዩክሬን ጦርነት በዚህ እያገባደድን ባለነው የ2015 ዓመት በርካታ ሁነቶችን አስተናግዷል። ዩክሬን በዓመቱ ከቀደመው ዓመት በተለየ ሁኔታ ወደ ሞስኮ ድንበር ጭምር እየገባች ጥቃቶችን ሰንዝራለች። ይህም የሀገሪቱ ፕሬዝዳንት ዘለንስኪ እንዳሉት ወደ ሩሲያ ምድር ጦርነቱን እያመጣች ስለመሆኑ አመላካሽ ነው ይላሉ የዘርፉ ተንታኞች። ከጦርነቱ ወላፈን ርቃ የቆየችው የሩሲያዋ መዲና ሞስኮ አሁን የድሮን ጥቃት ስጋት ያንዣበበባት ሆናለች። የፕሬዝዳንት ፑቲን መንበር ያለበት የክሬምሊን ቤተመንግስት እንኳን በዓመቱ የዩክሬን የድሮን ጥቃት ኢላማ ሆኗል። ከዚህ ጥቃት በተጨማሪ አያሌ የድሮን ጥቃቶች በሞስኮ ከተማና አካባቢዋ ላይ ተፈጽሟል። በመዲናዋ የሚገኙ ዓለም አቀፍ በረራዎችም ጭምር ለሰዓታት እንዲስተጓጉሉ ሆኗል። እንደ አውሮፓውያን አቆጣጠር በ2014 ዓመት ከኪየቭ ነጥቃ ወደ ራሷ ሞስኮ ያስገባቻት ክሬሚያን ብትሆን የኪየቭ የጥቃት ኢላማ ሆናለች። ክሬሚያን ከዋናው የሩሲያ ግዛት ጋር የሚያገናኘው ድልድይ ተመቷል። የሩሲያ ወታደሮች ዋነኛ መተላለፊያ ድልድይም ከዩክሬን ጥቃት አላመለጠም። ይህ ሁሉ በዩክሬን ሰዎች ሲፈጸም ሩሲያውያኑ ይህ የኪየቭ የሽብር ስራ ነው ሲሉ ተችቷል። ሌላኛው በዓመቱ ትልቅ ክስተት የነበረውና የሞስኮ ሰዎችን ያስፈነጠዘው ክስተት የባክሙት ከተማ መያዝ ነው። ዩክሬናውያኑ የቻሉትን ሁሉ ቢያደርጉም በስተመጨረሻ ከሩሲያ ኃይሎች እጅ ሊያስጥሏት ግን አልቻሉም። እነሱ የተሰማቸው መራር ስሜት በኔቶ ስብሰባ ላይ ዘለንስኪ ከአሜሪካው መሪ ጆ ባይደን ጋር በተቀመጡ ጊዜ ያሳዩት የስሜት መጎዳት ገላጭ ነው ይላሉ የዘርፉ ተንታኞች። ይቺ ከተማ ለወራት በሩሲያና ዩክሬን ኃይሎች መካከል ከባድ ፍልሚያ የተካሄደባት ናት። በሁለቱም ወገን ብዙ መስዋዕትነት ተከፍሎባታል። ከተማዋን ሩሲያውያኑ የዶንባስ ግዛትን ጠቅልለው ለመያዝ ለሚያደርጓቸው ዘመቻዎች ስትራቴጂክ አድርገው ነው የሚመለከቷት። በእርግጥ በሁለቱ ሀገራት ፍልሚያ ውስጥ ከተማዋ ደቃለች። ህንፃዎቿም በከባባድ መሳሪያዎች ተቦዳድሰዋል። በእሳት ወላፈንም ተለብልበዋል። በምዕራባውያኑ ለረጅም ወራት በጉጉት ሲጠበቅ የቆየውና በሩሲያና ዩክሬን ጦርነት ውስጥ ማርሽ ቀያሪ ነው ብለው ተስፋ የጣሉበት የዩክሬን መልሶ ማጥቃት ዘመቻ የተጀመረውም በዚሁ እያገባደድን ባለነው 2015 ዓመት ነው። በእርግጥ ይህ የዩክሬን መልሶ ማጥቃት ዘመቻ የተወሰኑ መንደሮችን ከሩሲያ ኃይሎች እጅ እንዳስለቀቀ ቢነገርም በአሜሪካ የጦር ሰዎች ጭምር ቀርፋፋ ነው የሚል ትችትን ያስተናገደ ነው። የዩክሬኑ ፕሬዝዳንት በበኩላቸው ይህ የሆሊውድ ፊልም አይደለም፣ ጊዜ ይፈጃል ሲሉም ነው የተናገሩት። ከሁሉ ግን በዓመቱ በሩሲያ ዩክሬን ጦርነት ምክንያት የዓለም የእህል አቅርቦት ሰንሰለት ጥያቄ ምልክት ውስጥ እንዲገባ ሆኗል። በዓመቱ ሐምሌ ወር ላይ ሩሲያ ከጥቁር ባህር የእህል ስምምነት ራሷን ማግለሏ በሁለቱ ሀገራት ጦርነት ላይ ሌላ ቤንዚን ያርከፈከፈ ሆኗል። ሩሲያ ከስምምነቱ መውጣቷን ተከትሎም ወታደራዊ ትጥቆችን የጫኑ ሊሆኑ ይችላሉ በሚል ወደ ዩክሬን ወደቦች የሚያቀኑ መርከቦች ወታደራዊ ኢላማዎች ስለመሆናቸው ተናግራለች። ሩሲያ ከጥቁር ባህር የእህል ስምምነት ከወጣች በኋላ የዩክሬን ወደቦች የሚሳኤሎች ማረፊያ ሆኗል። ኦዴሳን
የመሳሰሉ የዩክሬን የጥቁር ባህር ወደብ ከተማዎችም በተደጋጋሚ ተደብድቧል። ታዲያ የኪየቭ ሰዎችም ቢሆኑ በጥቁር ባህር በሩሲያ መርከብ ላይ በድሮን የታገዘ ጥቃትንም አድርሰዋል። እንደውም እነሱ እንደሚሉት በጦርነቱ ሂደት ውስጥ ሞስኮ በዚህ ሁኔታዋ የምትቀጥል ከሆነ በጥቁር ባህር መርከብ የሚባል ነገር አይኖራትም። ብቻ 2015 ዓመት ምዕራባውያኑ ለዩክሬን የተለያዩ የጦር ድጋፎችን ያደረጉበት የሁለቱ ሀገራት ጦርነትም እየከረረ የሄደበት ሆኖ አልፏል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነን ለበርካቶች የስራ ዕድል ይፈጥራል።